በሂውስተን ቴክሳስ በወገኖቻችን ላይ የደረሰው ሐዘን እጅግ አሳዛኝ ነው። ደስታው ወደ ሐዘን፣ ጉብኝቱ ወደ ስንብት ተቀየረ። ወደ አሜሪካ ልጆቻቸውን ለመጠየቅ የመጡት አባት ወርክ አድርጌ መጣው ብለው ከቤት እንደወጡ በዛው አልተመለሱም። ምንድነው የተፈጠረው? እስኪ መረጃውን ልንገራችሁ። ከኢትዮጵያ ተነስተው በቴክሳስ ሂውስተን የሚኖሩ ልጆቻቸውና የልጅ ልጆቻቸውን ለመጠየቅ የመጡት አቶ ማቴዎስ አርኮም ባልታሰበ አሳዛኝ የትራፊክ አደጋ ሕይወታቸው ማለፉ ተሰማ። አቶ ማቴዎስ ወደ አሜሪካ የመጡት ከረጅም ጊዜ መለያየት በኋላ ከልጆቻቸው ጋር በደስታ ለመቀላቀልና የቤተሰብ ጊዜን ለማሳለፍ ቢሆንም ያሰቡት የደስታ ጉብኝት ወደማይገመት ሐዘን ተቀይሯል። እሁድ ማርች 2 2026 እኩለ ቀን አካባቢ አቶ ማቴዎስ ለጥቂት ጊዜ ንጹህ አየር ለመቀበል ከሚኖሩበት አፓርትማ ወጣ ብለው ነበር። ይሁን እንጂ በነበረው ሁኔታ ግራ በመጋባታቸው ወደ ቤታቸው የሚመለሱበትን መንገድ ሳይገነዘቡ ቀርተዋል። ቤተሰቦቻቸው በከፍተኛ ስጋትና ፍርሃት ሲፈልጓቸው ከቆዩ በኋላ እኩለ ሌሊት ላይ ከፖሊስ አስደንጋጭ መርዶ ደርሷቸዋል። ፖሊስ ባረጋገጠው መረጃ መሰረት አቶ ማቴዎስ መንገድ በማቋረጥ ላይ እያሉ በሁለት ተሽከርካሪዎች ተገጭተው በዛ በደረሰባቸው አደጋ ሕይወታቸው አልፏል። በአሁኑ ወቅት የሟች ወዳጆች የሆኑት ተስፋ መላኩና ኤርሚያስ ቤተሰቡን ለመርዳት የገቢ ማሰባሰቢያ ጥሪ አቅርበዋል። ይህ የገቢ ማሰባሰቢያ ዓላማው የቀብር ስነ ስርዓት ወጪዎችን ለመሸፈን፣ የአስክሬን ምርመራና ተያያዥ ሕግ ሂደቶችን ለማከናወን እንዲሁም የአቶ ማቴዎስን አስክሬን ወደ ትውልድ ሀገራቸው ኢትዮጵያ ለመላክ የሚያስፈልገው ከፍተኛ ወጪ ለመሸፈን ነው። በፍቅርና በደስታ ልጆቻቸውን ለማየት መጥተው እንዲህ ያለ አሰቃቂ አደጋ መግጠሙም ለቤተሰቡ የማይገመት ከባድ አዘኗል ያሉት አስተባባሪዎችም የሚሰበሰበው ገንዘብ በሙሉ በቀጥታ ለቤተሰቡ እንደሚሰጥ ገልጸዋል። ማንኛውም ለጋሽ ወገን በዚህ አስቸጋሪ ወቅት ከቤተሰቡ ጎን በመቆም የገንዘብም ሆነ የሀሳብ ድጋፍ እንዲያደርግ ጥሪያቸውን አስተላልፈዋል። አዲስ በወጣው ኬዝ መሰረት ቦንድ ማን ነው ኳሊፋይ የሚያደርገው የሚል ጥያቄ አለ። ትንሽ ኮንፊውዥን አለ። በቦርደር ገብተው በቦንድ ይሰጣቸዋል እየተባለ ነው የሚል ጥያቄ አለና ይሄ ነገር ማን ነው ኳሊፋይ የሚያደርገው የሚለውን ለማስረዳት ነው። በቦርደር ገብተው በፓሮል ለተለቀቁ ወይ ደግሞ በቦርደር ገብተው ለረጅም ዓመት እዚህ ሀገር ኖረው ለሚያዙ ነው ይሄ ቦንድ። ምክንያቱም በቦርደር ለገቡ ሰዎች ቦንድ አይሰጥም። ኢሚግሬሽን ኮርት ቦንድ አይሰጥም። ስለዚህ ዲስትሪክት ኮርት ሄበስ ኮርፐስ እየተሞላ ነበር የሚሰጠው ማለት ነው። አሁን ግን ቦንድ ይሰጣቸው የሚለው ለነሱ ነው የወጣው ማለት ነው። ነገር ግን በቦርደር ገብተው ሳይለቀቁ ለተያዙ እነሱን ኳሊፋይ ያደርግ። ስለዚህ ይሄንን ለማስረዳት ብዬ ነው። ስላዳመጣችሁ አመሰግናለሁ። አባባላል ኢሚግሬሽን ጠበቃ ነኝ ከመስተመዘጁ ዘንድናው በትዳር የሚገኝን የ2 ዓመት ግሪን ካርድ ወደ 10 ዓመት ግሪን ካርድ ለመቀየር የሚደረጉ አንዳንድ ስቴፖች አሉ። እሱን አንዳንድ ነገር ለማለት ነው ዛሬ መጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። እንግዲህ አንድ ሰው በፊዮንሴ ቪዛ ፊዮንሴውን ወደ አሜሪካን ሀገር ያመጣል። በ90 ቀን ውስጥ መጋባት አለባቸው። ከተጋቡ በኋላ ለግሪን ካርድ አፕላይ ያደርጋል። ግሪን ካርዱ ሲመጣ ግን የ2 ዓመት ግሪን ካርድ ብቻ ነው ዩኤስሲአይኤስ ኢሹ የሚያደርገው ለመጀመሪያ ጊዜ በኮንዲሽን ማለት ነው። ኮንዲሽናል ግሪን ካርድ ይባላል። ወይም ደግሞ አሜሪካን ሀገር ባልና ሚስቱ ይጋባሉ። አንዱ ዩናይትድ ስቴትስ ሲቲዝን ነው። ሚስት ወይም ባል ደግሞ ቤኔፊት ይፈልጋሉ። ከተጋቡ በኋላ ዩኤስሲአይኤስ ካመነበት በኋላ የሚሰጣቸው ካርድ የ2 ዓመት ብቻ በኮንዲሽን የ2 ዓመት ኮንዲሽናል ግሪን ካርድ። ያ ኮንዲሽን ምንድነው የተባለ እንደሆነ እነዚህ ሁለት ጥንዶች አሁንም ተጋብተው መቆየት አለባቸው። ከ2 ዓመት የ10 ዓመቱን ግሪን ካርድ ለማግኘት አሁንም አብረው በትዳር መቆየት አለባቸው ነው። በትዳር አብረው ካልቆዩ ግን ያ 2 ዓመት ግሪን ካርድ እንደውም ሊነጠቁ ይችላሉ ማለት ነው። ግሪን ካርዱ ሊወስድ ይችላል ዩኤስሲአይኤስ። በዚህ ፕሮሰስ ዙሪያ አንዳንድ ነገሮችን ለማለት ፈልጌ ነው። አንደኛ ይሄ የ2 ዓመት ግሪን ካርድ ካገኛችሁ በኋላ ወደ 10 ዓመት ለመቀየር ማድረግ ያለባችሁ ጊዜው በ90 ቀን ውስጥ ዊንዶ ነው። ኤክስፓየር ሊያደርግ 90 ቀን ሲቀረው። እዚህ ላይ አጠንክሬ መናገር የምፈልገው ከ90 ቀን በፊት አፕላይ እንዳታረጉ፣ ምክንያቱም ሪጀክት ያደርጉታል። ከ90 ቀን በኋላ ወይም ደግሞ ግሪን ካርዱ ኤክስፓየር ካረገ በኋላ እንዳታረጉ። ያን ደግሞ ዲና ያደርጉትና ተርሚኔሽን ይሆናል። ወደ ፍርድ ቤትም ሊመሯችሁ ይችላሉ። ስለዚህ እዚህ ላይ በጣም ተጠንቀቁ። ማሳየት ያለባችሁ ነገር ግን አሁንም እኛ ባልና ሚስት ነን፣ አብረን የኖር ነው፣ ልጆች አሉን፣ ንብረት አለን፣ ታክሳችንን አብረን ነው የምናሰራው፣
ይሄን ሁሉንም ነገር የግድ መኖር የለበትም ግን ስቲል ባልና ሚስት መሆናችሁ ማሳየት ከቻላችሁ ያንን ኮንዲሽን ሚት አድርጋችኋል ማለት ነው። ስለዚህ ያ የ2 ዓመት ግሪን ካርድ ኤክስፓየር ካረገ በኋላ የ10 ዓመት ግሪን ካርድ ይልኩላችኋል ማለት ነው። አንዳንድ ጊዜ ግን ትዳሩ ጥንዶቹ በትዳር ላይ ቆዩ ይችላል። ፍቺ ሊኖር ይችላል። አንዳንድ ጊዜ አቢዩዝ ሊኖር ይችላል ወይም ደግሞ ሞትም ሊኖር ይችላል። በዚህን ጊዜ ያ ሰው የ2 ዓመቱን ግሪን ካርድ አብራችሁ ስላልኖራችሁ ከባልሽ ጋር ወይም ሚስትህ ጋር ግሪን ካርዱን አንስጠም አይባልም። ብቻችሁን ያንን አፕሊኬሽን ሪሙቭ እንዲደረግላችሁ መጠየቅ ትችላለ። እዚህ ላይ ደግሞ አንድ ጠንከር አድርጌ መናገር መፈልገው ስቲል ግን መጀመሪያ ትዳሩ ሲመሰረት የእውነተኛ ትዳር እንደመሰረታችሁ ግን ለዩኤስሲአይኤስ ማሳየት አለባችሁ። ከዛ በኋላ ደግሞ ምክንያቱ ፍቺውን ወይም ደግሞ እንዴት እንደሆነ አቢዩዝም ካለ አቢዩዙ ምን አይነት ነው ፍርድ ቤት ወይም የፖሊስ ወረቀት አለ አንዳንድ ማስረጃዎች ኤክስፔክት ይሆናል ከናንተ አንዳንድ ማስረጃዎች መስጠት ሊገባችሁ ይገባል። ያ ሆኖ ከተገኘ ዩኤስሲአይኤስ ያን የ2 ዓመት ምንም እንኳን ብቻችሁን እንኳን ፋይል ብታረጉም ወደ 10 ዓመት ሊቀይረው ይችላል። ከዛ በኋላ አንዳንድ ጊዜ ጥንዶችን ብትሆኑ ኢንተርቪው ልትደረጉ ትችላላችሁ። ከኢንተርቪው በኋላ ግን የ10 ዓመቱን ግሪን ካርድ ታገኛላችሁ። 10 ዓመት ግን መቆየት የለባችሁ ወይም ደግሞ አናዘር 5 years መቆየት የለባችሁ። የመጀመሪያውን ግሪን ካርድ ካገኛችሁ ከ3 ዓመት በኋላ ለሲቲዝንነትም አፕላይ ማድረግ ትችላላችሁ። ያ ግን ራሱን የቻለ ዲፍረንት ፕሮሰስ በሌላ ጊዜ ሰፋ አድርጌ ለመናገር እሞክራለሁ። ይሄ this is the skeleton the big picture እና ይሄ ፕሮሰስ ያለባችሁ ሰዎች አትሊስት ናቪጌት ለማድረግ ምን ማድረግ አለብኝ ምን ይጠበቅብኛል የሚለውን ለመንገር ነው። አንዳንድ ጥቃቅን ነገሮች ከሰው ይለያል፣ ከኬዝ ይለያል። ስለዚህ እዛ በሚሆንበት ጊዜ ጥያቄ ለመጠየቅ አትፍሩ። በምንችለው መጠን አድሬስ ለማድረግ እንሞክራለን። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ለአሜሪካን ኢሚግሬሽን ቢሮ ያስገባነው ማመልከቻ በጣም ረጅም ጊዜ ወስዶበታል። 1 2 ዓመት 3 4 ዓመት ምንድነው ማድረግ ያለብን? ዝም ብለን መጠበቅ ነው ወይ ለምትሉ ሰዎች አንዳንድ ነገር ለማለት ነው የመጣው ዛሬ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ እንግዲህ አሜሪካን ሀገር አንዳንድ አፕሊኬሽኖች ቤኔፊቶች ብዙ ሰው ፋይል ያደርጋል። ለምሳሌ N400 ሲዝን ለመሆን I-485 የሚባል ፎርም አለ። ግሪን ካርድ ለማግኘት አሳይለም አፕሊኬሽን ባለፈው እንደውም ትንሽ ፎከስድ ሆኜ ያወራሁት ስለ አሳይለም አፕሊኬሽናችሁና እሱ የረዘመባችሁን ሰዎች ነው። ግን ያ ብቻ አይደለም። ሪት ኦፍ መንዳመስን ፋይል ማድረግ የምትችሉት በአሳይለም አፕሊኬሽን ብቻ አይደለም። N400ን በተመለከተ ሲዝን ለመሆን ኢቨን ኢንተርቪው ተደርጋችሁ ውጤታችሁ በጣም የረዘመባችሁ ውጤት ሳይሰጧችሁ ወይም ደግሞ ቃለ መሐላ ሳትፈጽሙ ብዙ የቆየባችሁ ግሪን ካርድ አፕላይ አድርጋችሁ ረጅም ዓመት የፈጀባችሁ yes of course አሳይለም አፕላይ አድርጋችሁ ረጅም ዓመት የፈጀባችሁ ወይም ደግሞ አሳይለም ኢንተርቪውን አድርጋችሁ ውጤት ሳይሰጣችሁ ረጅም ጊዜ የሚፈጅበት ጊዜ አለ። አንዳንድ ጊዜ ዓመት፣ አንዳንድ ጊዜ 2 ዓመት 3 ዓመት። I-730 ደግሞ ፋይል ይደረግና ምንም አይነት አድጁዲኬሽን ሳይኖር ወይም ደግሞ ውሳኔ ሳይሰጥ ለረጅም ዓመታት የሚቆይበት ጊዜ አለ። ያ በሚሆንበት ጊዜ ባለፈው በአሳይለም ዙሪያ ነው የተናገርኩት። ግን ሪት ኦፍ መንዳመስ ማለት መንግስትን አስገድዶ ማድረግ የሚገባውን ስራ እንዲሰራ ማስገደድ ማለት ነው ሪት ኦፍ መንዳመስ። ስለዚህ ያ መብት አላችሁ ሁላችሁም። ስለዚህ እስከዛሬ ድረስ የሲቲዝን አፕሊኬሽን ሞልታችሁ ገንዘቡን ከከፈላችሁ በኋላ ሻራ ከሰጣችሁ በኋላ ወይም ደግሞ ኢቨን ኢንተርቪውን ካደረጋችሁ በኋላ ውሳኔ ሳይሰጣችሁ 6 ወር ዓመት የምትቆዩ ሰዎች ይህንን እድል መጠቀም ትችላላችሁ። ግሪን ካርድ አፕሊኬሽንም እንደዚሁ የተወሰነ ጊዜ ኦፍ ኮርስ ባክሎግ ስላለ የተወሰነ ወራት አንዳንድ ጊዜ ዓመታትም ሊፈጅ ይችላል። ግን ኢንዴፊኒትሊ በጣም ለረጅም ጊዜ የሚንዛዛባችሁ ከሆነ ይህንን አማራጭ መውሰድ ትችላላችሁ። የአሳይለም አፕሊኬሽንም እንደዚሁ ባለፈው በሰፊው አውርቼበታለሁ በአሳይለም አፕሊኬሽን ዙሪያ። ግን አፕሊኬሽኑን ብቻ አይደለም ኢንተርቪው ከተደረገ በኋላ ሰው ዩዥዋሊ በ2 በ3 ሳምንት ነበረ ውጤት የሚሰጠው አሁን ሰስፔንድ ከመደረጉ ውጤት ሰስፔንድ ከመደረጉ በፊት ማለት ነው። አንዳንድ ጊዜ ግን ከ6 ወር በላይ ይቆያል። አንዳንድ ጊዜ ከዓመት በላይ 2 ዓመት የሚቆይበት ሰው አለ። ዝም ብላችሁ መጠበቅ የለባችሁ። you have to file writ of mandamus which means ይሄ ነገር መንግስት ስራውን እየሰራ አይደለም። እኔ የሚገባኝን ነገር በሙሉ አድርጌያለሁ። መክፈል ያለብኝን ከፍያለሁ። አሻራ መስጠት ካለብኝ ሰጥቻለሁ። አቅርቤ የተባልኩትን ሁሉ ዶክመንት አቅርቤያለሁ። መንግስት ግን ስራውን እየሰራ አይደለም በማለት በመክሰስ ሁኔታዎችን ለማስተካከል ትችላላችሁ። ብዙ መፍራት የለባችሁም። ከከሰስን ደግሞ እንደዚህ ያደርጋሉ ከሰሱን ብለው ኖ፣ እንደዛ አይነት ነገር የለም። እኛ በየጊዜው ነው ይሄን ነገር የምናደርግ። እንደዚህ የተባለም ሰው የለም። እንዲህ የሆነበትም ነገሮች የከረሩበትም ጊዜ የለም። ስለዚህ እድሉን አትሊስት እንድታውቁት በሚል ነው። የመረጠ ሰው ይሄንን ማድረግ ይችላል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።